በአዲስ አበባ የተፈጸመውን ጉድ ተመልከቱ። ከኛ በመማር ራሳችሁን ጠብቁ ሲሉ ነዋሪዎች ገልጸዋል። በሁለት መኖሪያ ቤቶች ላይ የተፈጸመው ድርጊት በርካቶችን አስደንግጧል። ይህ መረጃ ሰዎች ማንንም ማመን እንደሌለባቸው ተገንዝበው ራሳቸውን ከጥፋት የሚታደጉበት ነውና ለሌሎችም አድርሱ። ቀን በጠራራ ፀሐይ በድፍረት ይህ እንዴት ሊሆን ይችላል የሚል ጥያቄን ያስነሳ ጉዳይም ሆኗል። ከስራ ስንመለስ ከደላላ ቤት የቀጠርናትና የምናምናት ሰራተኛችንን ማግኘት አልቻልንም፣ ቤታችንን ጥላ ጠፍታለች ሲሉ አሰሪዎች ይናገራሉ። በሁለተኛው ቤትም የሆነው ነገር ፈጽሞ ያልታሰበና ያልተገመተ ክስተት ነበር። ቤታቸውን ቆልፈው በሄዱበት አጋጣሚ ትዳራቸውን አደጋ ላይ የጣለ ድርጊት ስለመፈጸሙ አንድ የአዲስ አበባ ከተማ ነዋሪ በምሬት ይናገራሉ። ከዚህ ጋር ተያይዞም ፖሊስ ጥብቅ ማሳሰቢያ ሰጥቷል። በተለይ የቤት ሰራተኛ ከደላላ ቤት የቀጠራችሁ ሰዎች ቆም ብላችሁ ማሰብ እንዳለባችሁ ተገልጿል። አሁን ላይ ነገሩ እየከፋ መጥቷልና ከየትኛውም ጊዜ በላይ ጥንቃቄ ልታደርጉ ይገባል። ሰሞኑን በሁለቱ መኖሪያ ቤቶች ላይ የተፈጸመው ይህ ያልተጠበቀ ድርጊት ነዋሪዎችን ግራ ያጋባ ክስተት ነበር። ለመሆኑ በማንና እንዴት ሊፈጸም ቻለ? ፖሊስ የምርመራውን ውጤት አሳውቋል። የግል ተበዳዮችም አጠቃላይ ስለተፈጠረው ነገር ተናግረዋል። ሙሉ መረጃውን በዘገባችን የምናደርሳችሁ ይሆናል። ትዕግስት ተስፋ የተባለችው እቺ የቤት ሰራተኛ አሰሪዋ ከደላላ ቤት ሲቀጥራት እጅግ በጣም ምስኪን ትመስል ነበር። ከዚህ ባለፈም ጥሩ ባለሙያና ሲበዛ ታማኝ እንደሆነችም በደላሎች ተነግሯቸው ወደ ቤታቸው እንደወሰዷት ይናገራሉ። ስራ ከጀመረች በኋላም የተነገራቸውን መልካም ባህሪ ስታሳያቸውም ቆይታለች። ይህን ተከትሎም ከፍተኛ እምነት ስላደረባቸው ከሷ የሚደብቁትና ቆልፈው የሚሄዱት አንዳች ነገር አልነበረም። ደላላ ቤት ሄድን። አጋጣሚ ደላሎቹ አለች ትችላለች፣ ሙያ አላት፣ ትሰራለች ብለው እሷን አሳዩን። እሷንም ስንጠይቃት በጊዜ የነበራት ምስኪን መስላ የምትታይ ነች። እኛ እንደውም ስናገኛት የተጎዳችም ልጅ ነች፣ አትሊስት እየመከርናት እንትን ትላለች ብለን በዚህ በሌብነት የምናስባት አልነበረችም። እና አጋጣሚ ቤትም አንቆልፍም፣ ሳንቆልፍ ነው የምንወጣው። እንደዚህ የሚዘጋጋ የሚቆላለፍ ነገር የለ። እምነት ስላሳደርንባት ማታ ስንገባ በሩ ተቆልፎ ነው ያገኘነው። የት ሄድሽ ብለን ለመደወል ብንፈልግ ስልኳ ዝግ ነው። ቤቱን ስናይ ቤታችን ውስጥ ያሉ በይበልጥ የኔም የባለቤቴም ላፕቶፕ፣ የባለቤቴ ሞባይል፣ ጌጣጌጥ፣ የቤት እቃዎች፣ ብዙ ነገሮችን እነሱን ለካ ይዛ ሄዳለች። በኋላ ያንን ስናቅ ነው በቃ መሰረቃችንን አውቀን መተን ለፖሊስ ሪፖርት አረግን። በጊዜው መረጃው የደረሰው ፖሊስም የምርመራ ስራውን ወዲያው ጀመረ። በቤት ሰራተኛ ተፈጸመ የተባለውን ድርጊትም ቦታው ላይ ተገኝቶ ማረጋገጡን ገልጸዋል። በግል ተበዳይ መኖሪያ ቤት ውስጥ በሰራተኝነት ተቀጥራ የግል ተበዳይም ለስራ በወጡበት ሰዓት ላይ የተለያዩ ንብረቶችን ይዛ ተሰውራ ያለ የግል ተበዳይም ከስራ ቆይተው ወደ መኖሪያ ቤታቸው ሲገቡ ተጠርጣሪዋ እነዚህ ንብረቶች ይዛ የተሰወረች በመሆኑ የግል ተበዳይም በእኛው በሰሚትና አካባቢ ፖሊስ ጣቢያ ቀርበው አመልክተዋል ማለት ነው። የቤት ሰራተኛዋ የገባችበት አልታወቀም። ድርጊቱ ከተፈጸመ ዕለት ጀምሮ በዚያው የውሃ ሽታ ሆና ቀርታለች። ፖሊስም ፍለጋውን አጠናክሮ ቀጥሏል። በዚህ አጋጣሚ ነበር በሌላ አካባቢ አንድ ተመሳሳይ ክስተት ስለመፈጠሩ መረጃ ለፖሊስ የደረሰው። ተጠርጣሪዋ ይህን ወንጀል ከፈጸመች በኋላ ወዲያውኑ የተሰወረች ስለሆነ ተጠርጣሪዋ የምትገኝበት ቦታ የት ነው ተብሎ የማፈላለግ ስራ እየተሰራ ባለበት ወቅት ላይ ተጠርጣሪዋ በተመሳሳይ ወንጀል ፈጽማ በሲኤምሲ ፖሊስ ጣቢያ ላይ መያዟን ሪፖርት ከደረሰም በኋላ ወዲያውኑ ወደ ቦታው በማምራት ተጠርጣሪዋን በመያዝ የወሰደቻቸውን ንብረቶች በየካ ክፍለ ከተማ ወረዳ 11 ልዩ ቦታው ንብርባታ አካባቢ ላይ ከጓደኛዋ ጋር ተከራይታ ከምኖርበት ቤት ውስጥ ከነ ንብረቶቹ በመያዝ በእኛው ወደ ሰሚትና አካባቢ ፖሊስ ጣቢያ ምርመራ ስራችንን የማጣራት ስራ ሰርተናል። በዚህም ላይ ፌዴራል ጠቅላይ አቃቤ ሕግ ለሚኩራ ፍትህ ጽሕፈት ቤት በመላክ ምርመራ መዝገቡ ላይ አርቲዲ እንዲከፈት የማድረግ ስራ ሰርተናል ማለት ነው። በቅጥር ወቅት የተፈጠረው ክፍተት ዋጋ እንዳስከፈላቸው የሚናገሩት የግል ተበዳዩ በዕለቱ ተያዥ የሚሆናትን ሰው ደላላዋ በስልክ ብቻ እንዳገኘችው ይገልጻሉ። እኛ ከደላላ ቤት ስንቀጥራት
ተያዥ ጠይቀናል። ተያዥዋን ራሱ በስልክ ነው ያገናኘቻል። እኛን ሳይሆን ደላሏን አገናኘቻት። እኛ የቀጠርናት ሐሙስ ነው። ቅዳሜ እመጣለሁ ራቅ ብዬ ስላለሁ ነው ብላ ተወካይዋ ማለት የሷ ተያዥ እመጣለሁ ብላ ስላለች ያንን አምነን ደላሏ ታስፈርማለች ብለን እኛ ያንን አምነን ነው ልጅቷን ይዘን ይሄድ ነው። ፖሊስ የሰውና የሰነድ ማስረጃዎችን በማሰባሰብ መዝገብ አደራጅቶ ክስ እንዲመሰረትባት ያደረገ ሲሆን ጉዳዩን ሲከታተል የቆየው ፍርድ ቤትም በተከሳሽ ትዕግስት ተስፋዬ ላይ የቅጣት ውሳኔን አስተላልፎባታል። ምርመራ መዝገቡን በፌዴራል የመጀመሪያ ደረጃ ፍርድ ቤት በማቅረብ በተጠርጣሪዋም ላይ ያለውን የምርመራ መዝገብ ክስ በማስመስረት 5 ዓመት ጽኑ እስራት ተቀጥታ ውሳኔ አግኝታለች። በሌላ በኩል የመኖሪያ ቤታቸውን በር ቆልፈው ወደ ስራ የሄዱ አንድ የአዲስ አበባ ከተማ ነዋሪ ቀን ሲመለሱ የተመለከቱትን ነገር ፈጽሞ ማመን አልቻሉም። ወደ ውስጥ ገብተው የተፈጠረውን ክስተት ሲመለከቱ ልባቸው ክፉኛ ተሰበረ። የሚይዙት የሚጨብጡት ጠፋቸው። የቤታቸው በር ተከፍቶ ማግኘታቸውንም ይናገራሉ። ባለቤቴ ከቤተክርስቲያን ተመልሶ ቤት ሲገባ ቤቱ ተገንጥሎ ያገኘዋል። ከዛ በአጋጣሚ ወደ እኔ ሲደውልም ስልኬን ስላላነሳውለት የበሩን ቁልፍ ቀይሮ ወጥቶ አገኘሁት። ስመለስ በሩ ተቆልፎ ሌላ ቁልፍ ተገንጥሎ አገኘሁት። ከዛም በኋላ የጎረቤት ልጅ መታ እንቺ ቁልፍሽ ምናምን ስትለኝ ምንድነው ስላት አይ ቴሌቪዥናችሁን ሌባ ወስዶታል ትለኛለች። ከዛ እውነት ነው ብዬ ገብቼ ሳየው የነበረኝ እቃ የለም። ህብረተሰቡን መጣ፣ ያየኝ ሁሉ የሚያውቀው ሁሉ መጣልኝ። ከዛም በኋላ ሁሉም በሀዘን ተሞልተን ነበረ ለ2 ቀን። ጠዋት ላይ እሱ ስራ ገብቶ ነበርና ደውሎልኝ እስኪ ፖሊስ ጣቢያ ሄጅና አመልክቺ ምናልባት እኮ ኢንፎርሜሽን ልናገኝ እንችላለን ሲለኝ እሺ ይኖራን ብለ ነው አሁን ከ3 ቀን በኋላ ማን ብዬው እሺ ብዬ ወደ ፖሊስ ጣቢያ መጣሁ። ከግል ተበዳይ የደረሰውን መረጃ መነሻ ያደረገው ፖሊስ የወንጀል ድርጊቱ በማን ሊፈጸም ይችላል የሚለውን ጥያቄ ለመመለስ ምርመራ የማስፋት ስራውን አጠናክሮ ይቀጥላል። በተገኘው መረጃ መሰረትም ይህ ቢኒያም መርክነ የተባለ ግለሰብ ዋነኛ ተጠርጣሪ ሆኖ በቁጥጥር ስር መዋሉን ፖሊስ አስታውቋል። በቤት ሰብሮ ስርቆት ወንጀል የተጠረጠረ ቢኒያም መርክን መስቀሌ የተባለ ተጠርጣሪም በዚሁ በለሚኩራ ክፍለ ከተማ የግል ተበዳዮች በሌሉበት የተለያዩ ቤቶችን ቁልፍ በመገንጠልና በመግባት የተለያዩ ንብረቶችን የዘረፈ ሲሆን በዚህም ላይ ወንጀል የተፈጸመባቸው ግለሰቦች በእኛ ጣቢያ ባመለከቱት መሰረት ተጠርጣሪውን አፈላልጎ በመያዝ በዚህም ተጠርጣሪ ላይ ኤግዚቢቶችን በማስመለስ በቂ ማስረጃ በማሰባሰብ በተጠርጣሪው ላይ 3 የተለያዩ የምርመራ መዝገቦች በማደራጀት ለሚኩራ ክፍለ ከተማ ፍትህ ጽሕፈት ቤት በመላክ ተጠርጣሪው ላይ በተከፈቱ 3 የምርመራ መዝገቦች ላይ በአጠቃላይ ወደ 13 ዓመት ከ8 ወር ጽኑ እስራት የተፈረደበት ሁኔታ ነው ያለው። የግል ተበዳይ ከፖሊስ ጣቢያ ተደውሎላቸው ወደ ስፍራው ሲሄዱ ፈጽሞ ይሆናል ብለው ያልጠበቁትን ነገር በመመልከታቸው መደሰታቸውን ይናገራሉ። ከዛ እዚህ ፖሊስ ጣቢያ ስመጣ ከዛም በኋላ ምን ጠፍቶሽ ነው ምናምን ሲለኝ ቴሌቪዥን ምናምን በጣም ይገርማል እቃሽ እዚህ ጋር ይሄ ያንቺ እቃ ነው ሲለኝ እኔም አላመንኩም አዋልኩት። በጣም ነው ደስ ያለኝ። በሁለቱም መኖሪያ ቤቶች ላይ የወንጀል ድርጊት ፈጽመው የተሰወሩ ግለሰቦችን ፖሊስ በቁጥጥር ስር አውሎ በሕግ እንዲጠየቁ ማድረጉን ተከትሎ የግል ተበዳዮቹ ስሜታቸውን አካፍለውናል። በጣም የተለየ ስሜት ነው የተሰማኝ። በጣም እኔ ራሱ አላቅም። በዛ ምክንያት ትዳሬን ሁሉ ላጣ ነበረ። ሰላም ደፍርሶ ነበረ። ልዩ ነው፣ በጣም ልዩ ነው። መግለጽ ራሱ አልችልም። ምስጋና ያቀርባለሁ ለሁሉም ህብረተሰቤ፣ ለአካባቢ ህዝብ፣ ፖሊሶች ጠቅላላ በጣም ነው የማመሰግነው። በጣም እኛ ተስፋ ቆርጠን በተቀመጥንበት ሰዓት ተደውሎልን ከፖሊስ ነው የደወልነው ብለው ትፈለጋላችሁ እቃችሁ ተገኝቷል ብለው ሲሉ አላመንም። ማንኛውም ሰው የማይገባውን ጥቅም ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ የስርቆት ወንጀል ሲፈጽም እንደ ድርጊቱ ሁኔታ ቅጣቱ ሊከብድ እንደሚችል ከአቃቤ ሕግ የተገኘው መረጃ ያስረዳል። ቤት ማስበር፣ በግድግዳ መሰርሰር፣ ቃጠሎን፣ ጎርፍን ወይ ብጥብጥን ሽፋን በማድረግ ወይ ደግሞ የቤት ሰራተኛ ሆኖ ሲሰሩ ወይ የአሰሪውን ንብረት ሲሰርቁ ቅጣቱ ከ1 ዓመት የማያንስ ቀላል እስራት ሲሆን ከ1 ዓመት የማያንስ ነው። ቀላል እስራት ያው ሊሚት አለው። ቀላል እስራት እስከ 3 ዓመት ነው የምለው። ልዩ ሁኔታ ካለ እስከ 5 ዓመት ይላል። ነገር ግን መነሻው ሊሚቱ ከ1 ዓመት በታች መሆን የለበትም ነው። ቀላል እስራት ከሆነ ከዛ በፊት የፈጸመው ድርጊት ከሆነ ለምሳሌ እንደ ሪከርድ የምታይበት ሁኔታ አለ። ለምሳሌ አንድን ድርጊት ከፈጸመ በኋላ ቆይቶ
ወይ ደግሞ ያንን ቅጣቱን ሰርቭ አድርጎ ከጨረሰ በኋላ ከወጣ በኋላ ከሆነ ድርጊቱን ሌላ ድርጊቱን የሚፈጽመው ያኛውን እንደ ሪከርድ ቅጣት ሪከርድ አለበት ወይ ደግሞ የወንጀል ሪከርድ አለበት ብለን ወስደን እንደ ቅጣት ማክበጃ የምንጠቀምበት ሁኔታዎች አሉ። ህብረተሰቡ በደላላ አማካኝነትም ሆነ በትውውቅ በተለይ የቤት ሰራተኞችን ሲቀጥር አስቀድሞ ተያያዦችን በአካል ማግኘት እንደሚገባው የተገለጸ ሲሆን የጋራ መኖሪያ ቤቶች አካባቢ የጥበቃ ሰራተኞችን በመቅጠር አስፈላጊውን ጥንቃቄ እንዲያደርጉም መልእክት ተላልፏል። ሰው ማን ነው የሚለውን ማወቅም አችልም። ቢቻል በሚታወቅ ሰው የሚመጣ ሰው የተሻለ ነው። ልትወቅሰው የምትችለው ሰው ስለሚኖር ያም ያለው ሰው ያንን እያለ የሚያውቀውን ሰው እያለ ያለው ሁኔታዎችን በሰላማዊ መንገድ መቀጠልም ካለበት ይቀጥላል፣ መቀጠልም ከሌለበት በሰላማዊ መንገድ መለያየትም ይቻላል። የቤት ሰራተኛ ሲቀጠር ብዙም ቦታ ላይ እምነት አለ፣ በደላላዎች መተው አለ። ተያዡንም ራሱ ማንነቱን ማወቅ መቻል አለበት። ለምን ቤት ነው ጥለህ የምትሄደው፣ ልጅ ነው ጥለህ የምትሄደው፣ ንብረት ነው ጥለህ የምትሄደው። ስለዚህ ከሆነ በኋላ እንደዚህ ከማለት መጀመሪያ መጠንቀቁ ያስፈልጋል። ሁለተኛ የራስህን ጥንቃቄ ይፈልጋል። ቤትህ ውስጥም ቢሆን የምትከፍታቸው ቦታዎች ግልጽ መሆን ያለባቸው ቦታዎች ምን የት ቦታ ማድረግ አለብኝ፣ ለሌብነት ሊሰረቁ የሚችሉ ነገሮች ወይ ደግሞ በቀላሉ ሊጠፉ የሚችሉ ነገሮችን አትሊስት ኬር መደረግ አለበት። ወይ መቆለፍ የምትችልበት ሁኔታዎች ላይ መቆልፈ መጠቀም መቻል አለበት። ከሚገርመው ነገር ለማሳሰብ ያህል አሁን የተሰረቀው እቃ እኛ ቤት የተሰረቀው እቃ እዛ ቤትም ካለው ከተሰረቀው እቃ አንድ አይነት ነው እየተማከሩ የሰረቁት። እኛ ጋር የኬክ መጋገሪያ ነበር፣ እዛ ካውያ ነበር፣ ሞባይል ነበር፣ ላፕቶፕ ነበር፣ ተመሳሳይ ነገሮች ናት። ልብስ ነበር፣ እቃዎች ነበሩ፣ ተመሳሳይ እቃ ነው የሰረቁት። እየተናበቡ አለ የለም እየተባባሉና የዛ አይነት ደረጃ የሚሄዱ ስለሆነ ጥንቃቄ የሚያስፈልገው ነውና ንብረቶቻችንን ክትትል ማድረግ አለበት። እያንዳንዱ ቤት ምን አይነት ተከራይ አለ ብሎ መታየት አለበት። በእያንዳንዱ ቤት ምን አይነት ሰው አለ፣ ልዩ ሰው አለ ወይ ተብሎ መታየት አለበት። እሱን ነገር ራሳችን ምን ችግር አለው ብሬን ከከፈለኝ ብሎ ከሚያከራይ ይሄ ሰው ከየት ነው የመጣው እንዴት ነው የመጣው ብሎ ቢያከራይና ቢገመገም ሁሉም ሰፈሩም ተገምግሞ ታይቶ ምን አይነት ሰው ነው ያለው ብሎ ታይቶ ቢኖር የተሻለ እንጂ የከፋ ነገር አይኖርብንም ብዬ ነው የማስበው። ማመልከት እኔ አሁን የምለው በፊት እንትን አልነበረኝም፣ ግንዛቤ አልነበረኝም። የዚህ ግን ማንኛችንም ሰው ምንም ሆነ ተጣላንም ተሰረቅንም ምንም ሆነ ለህግ አካል ማቅረብ ግዴታችን ነው። ወደ ህግ ጋር ከሄድን የማይገኝበት ምክንያት የለም፣ ሌባውም የማይያዝበት ምክንያት የለም ብዬ ነው የማስበው። ማንኛውም ሰው ሰራተኛ በሚቀጥርበት ሰዓት ላይ በቂ የሆነ ተያዥ ማቅረብ አለበት። ያለ ተያዥ ከተቀጠሩ እንደዚህ አይነት ወንጀሎች በሚፈጽሙበት ሰዓት ላይ የዛን የወንጀል ፈጻሚውን ለመያዝ ስለሚያስቸግረን በቂ ዋስትና ያለው ሰው የተያዡን ማንነት አረጋግጠው በአግባቡ መቅጠር ይኖርባቸዋል ነው። ንብረታቸውን የሚያስቀምጡበትን ቦታ ግልጽ ባልሆኑ ቦታዎች ላይ መቆለፍ በሚችሉ እንዲሁም አንዳንድ ጊዜም ሰወር ተደርገው በሚቀመጡ ቦታዎች ላይ መቀመጥ ይኖርበታል የሚል ሀሳብ ነው ያለኝ። ተመልካቾቻችን ለአሁኑ ወደ እናንተ ያደረስነው መረጃችን ይህን ይመስላል። አብራችሁን ስለነበራችሁ እናመሰግናለን። በቀጣይም አዳዲስና አስፈላጊ የጥንቃቄ መልእክቶች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።